በቀን 7 ጊዜ ሊጸልይ ይገባዋል ማለት ነው። መች ሰዓቱ አለ ወይስ ጸሎት የሚያደርግበት ሰዓት ነው። ክርስቶስም ተፈጸመ ያለበት ሰዓት ነው። ቅድስት ድንግል ማርያም ብስራትን የሰማችበት ሰዓት ነው። ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጸልየዋል፣ እጃቸውን ዘርግተው ሲማጸኑ ነበር። ይሄ ማለት ስጠኝ ነው። እጅ ይቀበላል፣ እጅ ይሰጣል። ሲሰግድም 7 ነገሮች ነው መሬት መንካት ያለባቸው። ሰዎች እንደ መቅረዝ ነን ነው። የእግዚአብሔር ብርሃን ይበራብናል ላያችን ላይ። ለምሳሌ በቀላሉ ሰዎች አምላካቸውን ለማመስገን ሲነሱ እጃቸውን ይዘረጋሉ። በቁሙ መቅረዙ ሆኑ ማለት ነው፣ ብርሃኑ ሆኑ ነው። ለምሳሌ አንድ ሰው ጸሎት ሲጸልይ እንዴት አድርጎ ነው የሚጸልየው? ለምሳሌ አንሱ እደዊክሙ ይላል መጽሐፍ፣ መንፈሳዊት መጽሐፍ ደጋግሞ እጃችሁን ለጸሎት አንሱ ይላል። እንዴት አድርጎ ነው የሚያነሳው? ለምንስ ነው የሚያነሳው ነው? ዝም ብሎ እኮ አይነሳም። ስታነሳም ለምንድን ነው ማነሳው ብለህ ስታነሳ አንድ ሰው እጁን እንዲህ ብሎ ይጸልያል። አንድም ሰው ትልቅ ምህላ ሲያደርግ እጅ እንደዚህ ይዘረጋል። በዚህ ውስጥ ቆሞ ነው የሚጸልየው። በደንብ አድርገህ ጂኦሜትሪውን ተመልከት። እግዚአብሔር የሰራው እንዲህ ሲዘረጋ ሌላ ቅርጽ ነው፣ እንዲህ ለጸሎት ሲዘረጋ የተለያየ እና መቅረዙን ነው የሚሰራው። መቅረዙ ስንት ነው? 7 ብራንች አለው። 1 2 3 4 7 ብራንች አለው። መሃለኛው ዋና መጋቢ ነው። 4ኛው ልክ ሴንተሩ ላይ ለምሳሌ ጥንት በኦሪቱ ሌዋውያን ካህናት ይመጡና ንጹህ ዘይት ይጨምሩበታል። መሃሉ ላይ ሴንተሩ ላይ ያ ዘይት እየተበተነ በመቅረዙ በ6 ውስጥ ገብቶ በብርሃን ይንቀለቀላል ነው። ስለዚህ ሰው ለጸሎት አምላኩን ለማመስገን እጅ በጣም ትልቅ ኃይል አለው። እጁን እንዲህ ሲዘረጋ መቅረዙን ይሰራል። በእኛ ምን እንለዋለን? ይሄ መትከፍ ይባላል። ትከሻ መታክፍት፣ እነዚህ ትከሻ። ከትከሻው ይሄ ደግሞ ሁለቱ ኩርና ወይም ክርን እንለዋለን። ይሄ ደግሞ ሁለቱም ለምሳሌ ከዚህ እስከዚህ 1 ነው፣ ከዚህ እስከዚህ 2 ነው። 3ኛ የሚዘረጋው መዳፉ ነው፣ ራሃት ይባላል። እነዚህ ይሄንን ብትመለከተው 1 ነው፣ እዚህ ጋር 2 ነው፣ 3 ነው ማለት ነው። 6 ሆነ ማለት ነው። ስለዚህ እንዲህ ብሎ ይዘረጋል ነው። ፊደል ሃን ይሰራል። ፈልግ ሃ ራሱን ችሎ እንትን ነው እና ይዘረጋል። መሃሉ ደግሞ ድማህ ከምንላት ሴንተር ጀምሮ እስከ ታች ድረስ ቆሟል። እንደ መቅረዙ ሴንተር ማለት ነው። ሰው እጁን ይዘረጋል ማለት ነው። ወደ አምላኩ እንዲማጸና መቅረዝ ሰርቶ ይቀበላል ከአምላኩ ጸጋ ማለት ነው። በምንጸልይበት ሰዓት ሁሉ እጃችንን ስንዘረጋ መቅረዝ ሆነን እንገለጻለን። አላይን ያደርጋል ከእግዚአብሔር መንፈስ ወር ከመንፈስ ቅዱስ ጋር መቅረዙ ይሰራል። ስለዚህ እግዚአብሔር ጸጋ ደግሞ ይወርድበታል። ለምሳሌ ሐዋርያት በሰዓት ከላያቸው ላይ አረፈ ይላል። መንፈስ ቅዱስ ጸጋ እኮ ነው። ጸልየዋል፣ እጃቸውን ዘርግተው ሲማጸኑ ነበር። ይሄ ማለት ስጠኝ ነው። እጅ ይቀበላል፣ እጅ ይሰጣል አይደል እንዴ? ከአምላክ ይቀበላል። ሲባርክ ደግሞ እንደዚህ ሲጭን በረከትን ያስተላልፋል። ስለዚህ መቅረዙን ሰራ ማለት ነው። 1 2 3 1 2 3 የመሃለኛውን መቅረዝ ሰርቷል። አንድ ሰው 7 ነገሮችን ውስጡ አምላክ ስላኖረበት በቀን 7 ጊዜ ሊጸልይ ይገባዋል ማለት ነው። ጸሎት ጊዜያት 7 ናቸው። ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ስለዚህ ግዴታው ነው። አንድ ሰው መች ሰዓቱ አለ ወይስ? ጠዋት ይጸልያል። በኢትዮጵያ አቆጣጠር እንግዲህ 3 ሰዓት ይጸልያል። ጠዋት ማለት ስንት ሰዓት? 11 ሰዓት ከእንቅልፉ ሲነሳ ማለዳ ላይ 1 ሰዓት ሊሆን ይችላል፣ ከ12 እስከ 1 ሰዓት። ምክንያቱም ሌሊቱን ያን ሁሉ ጨለማ ብዙዎች እዛው በተኙበት አንቀላፍተዋል እና ይሄም ብርሃን ሰጥቶሃል። አዳምም የተፈጠረበት ሰዓት ነው ጠዋት። 3 ሰዓት ደግሞ እንደገና እንጸልያለን። 3 በጣም ብዙ ነው። ከሔዋን ተፈጥሮ ጋር ይገናኛል። ቅድስት ድንግል ማርያም ብስራትን የሰማችበት ሰዓት ነው። 3 ሰዓት ደግሞ ጌታችንም የተገረፈበት ሰዓት ነው። በድጋሚ ለሐዋርያትም መንፈስ ቅዱስ የወረደበት ሰዓት ነው። 6 ሰዓት ሲል ቀትር ነው። ያው ፀሐዩም በጣም ከፍተኛ ነው። ሰዎች ይዘናጋሉ፣ ትንሽ ጥቃት ይደርስባቸዋል። ማለት ሰው ሲፈዝልኝ ነው በፀሐይ ሙቀት የሆነ ክፉ ነገር ሊያስብ ይችላል። ስለዚህ ተነስቶ በጸሎት ይቋቋመዋል እንደማለት ነው። ክርስቶስም የስቅለት ሰዓት ነው እንደ ክርስትናው 6 ሰዓት ወሳኝ ነው። 9 ሰዓትም እንደዚሁ ጸሎት የሚያደርግበት ሰዓት ነው። ክርስቶስም ተፈጸመ ያለበት ሰዓት ነው። ሌላው ሰርክ ነው። ሰርክ የመጨረሻ የምጽአት ምሳሌ ነው። ከዛ ደግሞ ምሽት ላይ ይጸልያል ሰው ወደ አልጋው ከመሄዱ አስቀድሞ የሰላም እንቅልፍ። ሌላው መንፈቀ ሌሊት ይነሳል። ብቻ ምንድነው 7 እንትኖችን ሊፈጽም ይገባዋል ነው። አሁን ለአምላኩ እጁን ሲዘረጋ 7 ነገሮች ይተባበራሉ። አይተናል አሁን በደንብ ትከሻውን፣ ከትከሻው እስከ ክርኑ፣ ከክርኑ
እስከ መዳፉ ድረስ ያለው 7 ነው። ሲሰግድም 7 ነገሮች ነው መሬት መንካት ያለባቸው። ምሳሌ አንድ ሰው ሲሰግድ 7 ነገሮቹ ነው ስራ የሚሰሩት። 1 2 እግሮቹ አይደል እንዴ መሬት ይነካሉ። 2 ጉልበቶቹ መሬት ይነካሉ። 2 እጆቹ መሬት ይነካሉ። 6 ግንባሩ መሬት ይነካል ማለት ነው። 7 ነገሮችን ያስተባብራል ማለት ነው። ይሄ አምላኩ የአምልኮ ስግደት ያቀርብበታል ማለት ነው። ስለዚህ 7 ነገሮች በጣም ትልቅ ጉዳይ ነው አሁን እያነሳን ያለ ነው። ስለዚህ ሰዎች በራሳቸው መቅረዝ ሆነው ብርሃን ከሆኑ 7 ሀብታት ከእግዚአብሔር ይሰጣቸዋል ነው። ቅዱስ መጽሐፍ በተለይ ኢሳይያስ 11:3 ላይ እነዚህን 7 ሀብታት ያነሳል። መንፈሰ ጥበብ የሚለው አለ፣ የጥበብ መንፈስ ነው። 2ኛው መንፈሰ አእምሮ የእውቀት መንፈስ፣ 3ኛው መንፈሰ ኃይል የማድረግ መንፈስ፣ 4ኛው መንፈሰ ምክር ይላል፣ ምክር ጥሩ ምክር የምታውቅበት መንፈስ ነው። 5ኛው መንፈሰ ልቡና ማስተዋል ይደርሳል። 6ኛው የእውነት መንፈስ፣ 7ኛው መንፈሰ ፍርሃተ እግዚአብሔርን የመፍራት መንፈስ። እነዚህ 7ቱ በጣም በጣም ወሳኝ ነገሮች ናቸው። እግዚአብሔርን ብርሃን በላያችን እንዲበራ መቅደሱ ለመሆን ማለት ነው፣ ለመሰራት። ስለዚህ የኢትዮጵያ ሊቃውንት ትልቁ ማለት በጣም የከበረው እውቀት ላይ የደረሱ ሰዎች ይህን ነገር ጠቅልል አድርገው የሚያዩበት አንድ የቅዱስ መጽሐፍ ክፍል አላቸው። ይኸውም ዘካርያስ ትንቢት ላይ ምዕራፍ 3 ቁጥር 9 ላይ ምን የሚለው አለ? በዲበ አሐቲ እብን 7 አዕይንት ይላል። በአንድ ድንጋይ ውስጥ 7 አይኖች አሉ ይላል። እና ምንድን ነው ሁሉን እንደ አዲስ እፈጥራለሁ ይልና ግን በአንድ ድንጋይ ውስጥ 7 አይኖች አሉ ብሎ ይጽፋል። አሁን የኢትዮጵያ አባቶቻችን መምህራኖቻችን የጥንቶቹም በጻፏቸው ብራና መጻሕፍትን ስንፈትሽ እንግዲህ በዛ ውስጥ እንደኖረ ሰው ነው የምናገረው። ምክንያቱም ልምድ አዋላጅ አይደለሁም፣ በዛ ውስጥ የኖርኩ ሰው ነው። እና ትልልቅ መጻሕፍት አሉ በዚህ ዙሪያ የተጻፉና ምን ይላል? አንደኛው ሳነበው እብንሰ አነ ገብርከ ይላል። ድንጋዩ እኔ አገልጋይ ነኝ ይላል ጸሐፊው፣ ኢትዮጵያዊ ጸሐፊ። አሁን ተመልከት፣ በአንድ ድንጋይ ላይ 7 አይኖች አሉ ብቻ ብሎ ነው የዘጋው። እና ሊቁ ምን አለ? እብንሰ አነ ገብርከ፣ ድንጋዩ እኔ አገልጋይ ነኝ። በዲበ አሐቲ እብን ዘአብርሃይከ 7 አዕይንተ፣ በአንድ ድንጋይ ውስጥ 7ቱን አይኖች እንዳበራ ከማሁ አብር 7 አዕይንተ ልቤ፣ በተመሳሳይ መልኩ 7ቱን የልቡናዬን አይኖች አብራ ይላል። ትልቅ ጸሎት ነው ካለ በኋላ ወይኩን ልቤ ከመመብረቅ ፈጣን ወከመ ነጎድጓድ ግሩም፣ ልቤ እንደ መብረቅ የፈጠነ አድርገው እንደ ነጎድጓድም ግሩም አድርገው። ወቁልፈታቴ ጅማቴ የታሰረ በድንቁርና በጨለማ የታሰረውን ፍታው አምላኬ እያለ ልዑል እግዚአብሔርን ይማጸናል ነው። በጣም ወሳኝ ጉዳይ ነው። ስለዚህ እነዚህ 7ቱ አዕይንተ አልባብ ያላቸው እግዚአብሔር ለሰው የሰጣቸው ትልልቅ ነገሮች የራሳቸው ቦታ አላቸው። በቀመር ደረጃ ወደ 103 ይጠጋል። ቀመር አለው የራሱ ጉዳይ እና መጨረሻ ደረጃ ላይ የደረሰ ሆተ አእምሮ፣ የአእምሮ ደጃፍ፣ ሄኖክ የተገለጸለት ደጃፍን ያውቀዋል ነው። አሁን ሚዲያ ላይ ይነገር፣ ይሄ ለተማሪዎቼ ነው ማስተምረው አሉኝ ተማሪዎች ቀመር የሚማሩ የት ላይ እንደሆነ ለነሱ ትምህርቱ ይሰጣል። ሚዲያ ላይ የሚሆን አይደለም። እና ምንድነው አዕይንተ አእምሮ ነው። ለምሳሌ ቅዱስ ያሬድ ምን ይላል? ወይክስተ አዕይንተ አልባቢነ ይላል። ጾመ ድጓው ላይ ነው። ሀበነ እግዚኦ አዕይንተ አእምሮ ይላል። ለምሳሌ አቤቱ የአእምሮ አይኖችን ስጠን ይላል። እንደገና ደግሞ ወይክስተ አዕይንተ አልባቢነ ይላል። ጾመ ድጓው ላይ የልቡናችን አይኖች ይግለጥ ይላል። እነዚህ ነገሮች በጣም ወሳኝ ናቸው። እነዚህ ላይ የተሾሙ ፊደላት አሉ። ግን ቀመሩ በአጠቃላይ 103 ነው። በጣም ወሳኝ ቁጥር ነው። ሆተ አእምሮ እንለዋለን በእኛ፣ የአእምሮ ደጃፍ የሚባል ነው። ብቻ በአጠቃላይ 3 እና 7 ወሳኝ ናቸው። ለምሳሌ ባጭሩ እንደው በአንድ በሁለት ደቂቃ ላስቀምጠው። በነቢያት ሕይወት እንመልከተው። በነቢያት ሕይወት ስንመለከት ከነቢያት 2 የሞተ ያስነሱ ነቢያት እናንሳ። አንደኛው ኤልያስ ነው። ኤልያስ በአንደኛ ነገሥት 17 ከ19 እስከ 21 የስራጵተዋን ሴት ልጇ ይሞትባታል። እሱ ሰገነት ላይ ነበረ። ልጅ የሞተብኝ አለችው። አምጪ ብሎ ወስዶ ሰገነቱ ላይ ያወጣዋል። ሰገነት ራሱን ችሎ ትርጉም አለው። ልዕልና ከፍታ ነው። ሐዋርያት ጸጋ የተቀበሉበት ሰገነቱ ላይ ነው። ሰገነት የራሱ ትርጉም አለው። ከዛ በኋላ ያን የሞተውን አልጋው ላይ ያጋድመዋል።
አልጋ ላይ አጋድሞ 3 ጊዜ ተኛበታል። ለምን 3 ጊዜ ተኛበት? ዝም ብሎ መተኛት አለ እንዴ? ከዛ በኋላ ወደ አምላኩ ይጸልያል። አቤቱ የብላቴናውን ነፍስ ትመለስ ይላል። ወዲያው የሞተው ይነሳል። ስንት ጊዜ? 3 ጊዜ። ስለዚህ ፓተርኑ ምንድነው? ሰገነት ላይ ያወጣል፣ 3 ጊዜ ተኛበታል፣ ወደ አምላኩ ይጸልያል፣ ያነሰዋል ነው። ወደ እሱ ደቀ መዝሙር ወደ ኤልሳ የመጨረሻ ነው። እሱ ደግሞ ሁለተኛ ነገሥት 4:32 ላይ የሱናማዊቷ ሴት ልጅ ሲሞት አስነሳልኝ ትለዋለች። ይሄዳል። ከሄደ በኋላ ደጁን ይዘጋል። ደጅ መዝጋት የራሱ ትርጉም አለው። ወደዛ ውስጥ አልገባም። ደጁን ዘግቶ ምንድነው ያደረገው? የሞተው የተጋደመው አስከሬኑ ላይ በድኑ ላይ አፉን ካፉ አይኑን ካይኑ እጁን ከእጁ አድርጎ ይተኛበታል። እሺ። የሕፃኑ ገላ መሞቅ ጀመረ። ከዛ ተመልሶ ወዲያና ወዲህ ተመላለሰ ኤልሳ። 7ኛ ጊዜ ሕፃኑ ላይ ተጋደመ። ሕፃኑ አይኖቹ ተከፈቱ፣ ተነሳ ማለት ነው። አሁን ስለዚህ ደጁን ዘጋ፣ ጸለየ 7 ጊዜ የሞተው ላይ ነው። ምንድን ነው ይሄ ነገር ነው? አሁን ሌሎቹ ሌላ ሊያብራሩ ይችላሉ። ኢትዮጵያ ሊቃውንት ግን ይሄንን ምን ብለውታል? ስንአዌ ይሉታል። ምን ማለት ነው? 7 ጊዜ መተኛቱ 4ቱ ባህርያተ ሥጋውና 3ቱ ባህርያተ ነፍሱ ተስማምተውለታል። ስለዚህ ጠብ የላቸው። ስለዚህ ሙት ማንሳት ይችላል ያሰው። ኤልያስ 3ቴ ኃይለ ዘር ቅድም የጠቀስኩት ኃይለ እንስሳ፣ ኃይለ ንባብ ያልኳቸው 3ቱ ኃይል ፍጹም ነው። ፍጹማን ይባላሉ አይደል? አሁን ቅዱስ ሲበቁ ፍጹማን ፍጹም ነውና ምንድነው የምንለው? ስምምነት። 7ቱ ነገሮች ተስማምተውለታል። ስለዚህ ሰው 7ቱ ነገር ካልተስማማለት በቀር ሙት ማንሳት አይችልም። ምክንያቱም 7ቱ የተሰጡት መብራቶች መብራት አለባቸው። ትክክለኛ እግዚአብሔርን ልክ በመሃሉ ላይ ዘይት እንደሚፈስ እግዚአብሔርን ጸጋ ይቀበላል። ከዛ ሰውነቱ ሁሉ ብርሃን ይሆናል። ስለዚህ 7ቱ ኃይሎች በዚህ መልኩ ማየት እንችላለን።